በቤተ ክርስቲያን ውስጥ ወንዶች ልናስተካክላቸው የሚገቡ 4 ነገሮችን እንመለከታለን። የመጀመሪያው በነጠላችሁ ሽፍንፍን ብላችሁ ስልካችሁን የምትጎረጉሩ፣ ሶሻል ሚዲያ የምትጠቀሙ፣ ጌም የምትጫወቱ ወንዶች በቤተ ክርስቲያን በቤተ መቅደስ ውስጥ ከእግዚአብሔር ጋር ልንነጋገር እንጂ የምንመጣው ስልካችንን ልንጎረጉር በስልካችን ልንዝናና አይደለም። ስለዚህ ይሄ ትክክለኛ ያልሆነ ነገር ስለሆነ ወንዶች ልናስተካክል ይገባል። በነጠላችን ስንሸፈን ከሰው ልንሸፈን እንችላለን፣ ከእግዚአብሔር ግን አንሰወርምና ይህንን ነገር ማስተካከል ይጠበቅብናል። ሁለተኛው መቋሚያ ይዘን አባቶች ሲመጡ ለአባቶች መቋሚያ የማንሰጥ ወንዶች አለን። እነርሱን እንዳላየ የምንሆንና መቋሚያ ላለመስጠት አንገታችንን የምናቀረቅር ወይም ደግሞ ወደ ሌላ ቦታ የምንመለከት ወንዶች አለን። ይህንን መከባበር በቤተ ክርስቲያን ውስጥ ካለመድነውና ካላመጣነው የትም ቦታ ልናደርገው አንችልም። መቋሚያም የተዘጋጀው ጉልበታቸው ለሚደክም ሰዎች እንጂ ለማንኛውም ሰው ዝም ብሎ እንዲይዘው አይደለም። ሽማግሌዎች፣ አቅማቸው የደከመ ሰዎች በሌሉበት ሰዓት ልንይዘው እንችላለን። ነገር ግን እነርሱ ካሉ ለእነርሱ ይህንን ነገር ቅድሚያ መስጠት አለብን። ሶስተኛው በአባቶች ቦታ ላይ የምትቆሙ ወንዶች አላችሁ። በተለይ በቅኔ ማህሌቱ ላይ አባቶች በሚቆሙበት ቦታ ላይ ምንም ስልጣነ ክህነት የሌላቸው ወንዶች ቆሞ ቦታውን ይዘው ይታያሉ። በቤተ መቅደስ ውስጥ በቤተ ክርስቲያን ውስጥ እያንዳንዱ የራሱ መቆሚያ ስፍራ አለው። ስለዚህ አባቶች ለአገልግሎት የሚቆሙበት ቦታ ላይ እኛ ቀድመን ይዘን ተጠጉ እንኳን ስንባል ደስ የማይለን ሰዎች አለን። ስለዚህ ይህንን ወንዶች ልናስተካክል ይገባል። አራተኛው አለባበስን በተመለከተ ነው። ብዙ ጊዜ አስቀድሰን ልክ ቅዳሴው ሊያልቅ ሲል ወይም ደግሞ አንዳንዴም ሳያልቅ ጭምር ነጠላችንን እጥፍጥፍ አድርገን ወደ ቤታችን በምንሄድበት ጊዜ ነጠላችንን አጣጥፈን የምንሄድ ሰዎች አለን። ከዛ ባለፈ በዚሁ ላይ በአለባበስን በተመለከተ ነጠላ ሳይቸግረን ከሰዎች ለየት ብለን ለመታየት ጎላ ያሉ ቀለማት ያሉበትን ነጠላዎች የምንለብስ ሰዎች ወይ ቀይ ሊሆን ይችላል ወይ ቢጫ ሊሆን ይችላል የሰዎችን ትኩረት ለመሳብ የምናደርግ ሰዎች አለን። ከዛ ባለፈ ደግሞ ካቦርት ለብሰው ቤተ መቅደስ ውስጥ የሚታዩ አንዳንድ ሰዎችም ያጋጥማሉ። ይሄ በችግር ምክንያት ካልሆነ ባለመቻል ካልሆነ በስተቀር በቤተ ክርስቲያን ውስጥ ነጠላ ለብሰን ነው እንጂ ልንታይ የሚገባው ወጣ ያሉ ነገሮችን ለብሰን መታየት የለብንም።